ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናችሁ? ደህና ናቸው ወይ? እኔ ጋር አለሁ እግዚአብሔር ይመስገን፣ ሁሉ አማን፣ ሁሉ ሰላም ነው። እንግዲህ እንደተለመደ ደግሞ በአዲስ ድራማ መጥቻለሁ። ሐረግ ድራማ እንግዲህ በጣም ደስ የሚልና አስተማሪ ድራማ ነው። እንግዲህ ባለፈው ክፍል 1 ላይ እንግዲህ አጓጉቶ ነበር ያለቀውና እንግዲህ ሁሉም በሰሩት ወንጀል የየራሳቸውን ዋጋ አግኝተው ነበር እና ክፍል 2 ላይ እንግዲህ ተመልሰው መጥተዋል። በጣም ነው ደስ የሚለው። ክፍል 2 ላይ እንግዲህ እንግዲህ አንደኛ ቢንያምን በጣም ነበር የምትወደው እና የምታፈቅረው። ነገር ግን በምትወደው ፍቅረኛዋ ደግሞ የምትወደውን ወንድሟንም አጥተው ነበረ። በዛ ምክንያት እንግዲህ በጣም ነው የተናደደችው። ኤፍራታንም ስታያት እንግዲህ አሌሽ አሁን አዝነሽ ነው ለምን ልብሱን አውልቂ እያለ እንግዲህ ኤፍራታ ጋር ልትስማማም አልቻለችም። ኤፍራታ ጋር እንግዲህ በፊት በጣም ነበረ የሚዋደዱት፣ ሁሉን ነገር አብረው ነበር የሚያወሩት። ኤፍራታን የምትወቅስበት ምክንያት በእርግጥ የራሷ ምክንያት አላት። ወንድምና ማች እየሆኑ እያወቅሽ ለምንድን ነው ይሄን ያደረግሽው? እንዲጋደሉ ፈልገሽ ነው እንዴ? ቤተሰቦችን በአንቺ ምክንያት ነው ያለቁት እያለ ኤፍራታን እንግዲህ እየወቀሰቻና እንግዲህ ነገሮችን ለመርሳት እያለች እንግዲህ አሁን ናታንም አይቆጣጠራትም። ናታንም እንግዲህ እንደፈለገ ትሁን ትቷታን እንግዲህ ማታ እንግዲህ እየሄደች እንደ ወንድ ልጅ እንግዲህ ጠንበስ ብላ እንግዲህ ሰክራ እየመጣች የሚሸኛትም እንግዲህ ያው ፊቱን ሳያሳያት ሁል ጊዜ ቢንያም ነው። ቢንያም እንግዲህ ያው ፊቱን ቢገልጽ ያው ችግር ስለሚመጣ ያለው አማራጭ እንግዲህ እሷ ወደ ቤቷ ስትመለስ እንግዲህ ደግፎ ይዞ በር ላይ አድርሷት ይሄዳን። ሁሉ ጊዜ እንግዲህ አንተ ማነህ? ምንድነው? ይገርማን የሚዋደዱ ሁለት ፍቅረኛሞች ነበሩ። በጣም ነበር የሚዋደዱት። ነገር ግን ያን የምትወደው ፍቅረኛዋ የምትወደውን ወንድሟን ሊገልባን ነበር። እሱ ግን መናጢ ክፉ ነው እያለች እንግዲህ ለምንድን ነው ስምክን አትነግረኝም ወይ? ሁሉ ጊዜ የምትሸኘኝ ለምንድን ነው? ፊትህንስ ተሸፋፍነህ እያለችው፣ እሱ ግን ምንም መልስ አይመልስላትም። ልክ በር ላይ ያደርሳትና እሷም እንግዲህ እየተወላገደች ክፈቱኝ እያለች በር ታንኳኳለች። በርም እንግዲህ ሲንኳኳ እንግዲህ አቤል ነው ከፍታት። አቤል ደግሞ እንግዲህ እሱም አንድ ይወዳታልና በር ከፍቶ ወደ ቤት ከገባች በኋላ ግን ገኒና ኤፍራታም ነበሩና ምኑን ፍጥጥ ብለው ሲያት በሁኔታው ስለተገረሙ ምንድን ነው ፍጥጥ ብላችሁ የምታይኙ? ሰው አይታችሁ አታውቁም እንዴ? ትላለይ። አቤልም በቃ አንቺ ሰክረሻን ወደ ክላስሽ ግቢ ሲላት እንግዲህ አንተ ደግሞ ምን አገባህ አልወድህም እያለች እንግዲህ እሱንም ትሳደበዋለች። የማትሳደበው ነገር የለም። በጠቅላላ ያቺ የምናውቃት የድሮዋ ሳይሆን አሁኗ እንግዲህ የአሁኗ በጣም ሲበዛ ነጭናጫ ናት። እንዲሁም ሁሉንም ሙልጭ አድርጋ ነው የምትሰድባቸው። ያው እንግዲህ የምትጠጣበት ምክንያት እንግዲህ ነገሮችን ለመርሳት ነው። ቶሎ ብሞት ይሻለኛል፣ መሞት አለብኝ እያለ ነው። አሁን ወንድሟ ናታንን ቢላት እንግዲህ ምክር አትሰማም። ሌላው ደግሞ እሷን እያስከፋትና እያናደዳት ያለው እንግዲህ ይህን ያህል ዓመት እንግዲህ አብረን ስንኖር ያፌት ወንድሟ መሆኗን እንግዲህ አላወቀችም ነበረ። አሁን ወንድሟ መሆኗን ስታውቅ እንግዲህ በጣም ነበረ እየከፋትና እየተናደደችው። ከዛ እንግዲህ አቤልም በቃ እኔ ወደ ቤት መሄድ አለብኝ፣ አንቺም ግቢና ወደ ከላይ ከመኝታ ክላስ ግቢ ብላት እንግዲህ እሺ አላለችም። እንግዲህ ከነብ ላይ ተኝታ ነበርና ሶፋ ላይ። ከዛ አቤልም ደህና ደሩ ሲል እንግዲህ ገንዬ አታድርም እንዴ ስትለው አይ ማደራ አላድርም ወደ ቤት ሄዳለሁ ይላል። እንግዲህ ከዛ በኋላ እንግዲህ የእናት ወድ አይችል አይደለ እንግዲህ ገንዬ ብርድ ስለሆነ የለበሰችውን እንግዲህ ነጠላ እንቺ እስቲ ጽዬ ብርድ ስለሆነ
ላልብስሽ ብላ ስታለብሳት እንግዲህ ፂ ወደዛ በይልኝ ትላታለች። እንግዲህ እኔ አልብሽኝ ብዬሻለሁ እንጂ ጥፊ ወደዛ ከፊቴ ብላ እንግዲህ ገኔን ሙልጭ አድርጋ ትሰድባታለች። እኔም ተይ ባክሽ አታስጨንቂኝ ፂ ስትላት እንግዲህ ፂ ለምን ትጨነቂያለሽ ባክሽ ትላታለች። እኔ እንጂ ብቸኛ የሆንኩት አንቺ እኮ ሙሉ ቤተሰብ አለሽ፣ እኔ ብቸኛና ተጎጂዋ እያለች እንግዲህ ገኔን ተወቅሳታለች። ይህን እያየችኝ ማለቴ ኤፍራታን እያየች እንግዲህ በጣም አዘንሽ አይደለ? በዚች ምድር እንግዲህ አስመሳይና ውሸታም የሞላበት ነው ትላታለች። እንግዲህ ደክሞሻን፣ ከዛ ላይ ደግሞ ሰክረሻን፣ ከዛ ገቢና ተኚ ትላታለች። እንግዲህ ምክር ልትሰማም አልቻለች። ሌላው እንግዲህ ያፌት ነው። ያፌት እንግዲህ እንደምታውቁት እንግዲህ ሁሉንም እያሰረ የሚገርፍና ከኔ በላይ ወንድ የለም እያለ እንግዲህ ሲረብሽ የነበረ ሰው ነው። ነገር ግን ቀን አይጣላችሁና እሱም ዛሬ እንግዲህ በናታን እጅና በቢኒያም በልጅ እንግዲህ ወድቋል። ናታን አቤል ይሄ ያፌት እንግዲህ ፂን በጣም ነው የሚወዳቱና አቤል ሲሄድ እህቴን አላመጣህልኝም ወይ ይለዋል። አቤልም አይ አልመጣችም ይለዋል። ያፌትም ትናንትና እኮ ቃል ገብተህልኝ ነበረ ልታመጣልኝ ይለዋል። ያፌት እንግዲህ ሲበዛ ከመጀመሪያውም አንስቶ እንግዲህ ፂን በጣም ነው የሚወዳቱን ከፂ ማንም ፂ እንድትከፋበትም አይፈልግም ነበረ። አካሃንጣት አንዴ አይኗል እያለ እንግዲህ አቤልን ይጠይቀዋል። አቤላም እንግዲህ እየሞከርኩ ነው ሲለው እንግዲህ እና ያፌትን በቁጣ እንዴት ለምንድን ነው እማታመጣለኝ? አይኗን ማየት እፈልጋለሁ ይለዋል። ወይንም ደግሞ እኔን ከዚህ ያስወጣኝና እኔው ራሴ ፈልጌ ላገኛት እባክህ አንጣልኝ፣ በጣም ናፍቃኛለኝ፣ ከዚህ እንድታስወጣኝ እፈልጋለሁ እያለ እንግዲህ አቤልን ይጠይቀዋል። ሲጀመር አቤል አያስወጣውም። ምክንያቱም እንግዲህ ያፌት እንግዲህ ከመጀመሪያውም አንስቶ እንግዲህ አቤልን አይወደውም ነበረ። በጣም ነበረ የሚሰድበውና የሚያንቋሽሸው። እንግዲህ ከዚህ በፊት እንግዲህ ያፌት አቤልን በደንብ ቢንከባከበውና ቢያከብረው ኑሮ ዛሬ እሱም ያከብረው ነበረ። አቤልም እንግዲህ እረፍ፣ የምትናገረውን ነገር አስተውል፣ ቀስ ብለህ ተናገር፣ አለቃ ከሰማዩ ይቆጣን ይለዋል። አለቃ የሚለው እንግዲህ በፊት እንግዲህ እንደምታውቁት ያፌት ነበረ እንግዲህ አለቃ። አሁን ደግሞ ነገሮቹ ተገለባብጠው እንግዲህ አለቃው እንግዲህ ናታን ሆኗን። እንግዲህ ቤት እንግዲህ የፂን ፎቶ ይዞ እንግዲህ ይቺ የኔ ቆንጅዬ እህት ይቺ እኮ ናት የኔ እህት ይላል። ያፌት እንግዲህ ናታንም ወንድሙ ነው። ነገር ግን ናታንን አይወደውም። ናታን ባይረገዝ ኑሮ አባቴ ጥሎኝ አይሄድም ነበር እያለ እንግዲህ በአባቱ ምትክ እንግዲህ ሲበቀል የነበረው እንግዲህ ናታንን ነበረ። ስለዚህ አባትየው በጣም አባትየው ሳይሆን መወቀስ ያለበት አባቱ ያው ጥሎት ሄዷል። ነገር ግን እናቱ እንግዲህ ስለ አባቱ መጥፎነት ስለነገረችው እንግዲህ ስለ አባቱ በጣም አድጎም እንደሚበቀለው እንግዲህ ቤተሰቦቹንም እንደሚበቀለው ነበር እንግዲህ ሲያስብ የነበረው። እንግዲህ ልጆችን ስናሳድግ በጥሩ ስነ ምግባር ማሳደግ አለብን። ለአባትም አባትየው የሚያሳድግ ከሆነ ስለ እናቱ መጥፎ ነገር አለመናገር፣ እናቱ ደግሞ የምታሳድግ ከሆነ ደግሞ ስለ አባቱ መጥፎ ነገር አለመናገር። ስለዚህ ያፌት ለዛ ነበር እንግዲህ ናታንን የሚጠላው እንጂ ፂን በደንብ ነው የሚወዳት። ያለችን እህት አንድ ብቻ ናት እያለ እንግዲህ ፂን ማለት ያው ይሳሳላታል። ያፌትም እንግዲህ እኔ እህት እኮ አለኝ ብቸኛ አይደለሁም እያለ እንግዲህ ያለቅሳል። ምክንያቱም እንግዲህ ናታን እንግዲህ ሲያሰቃየው እንግዲህ ናታን አንተ ብቸኛ ነህ፣ ምንም ዘመድ የለህም እያለ እንግዲህ ሁሉ ጊዜ ስለሚነግረው ለዛ ነው እኔ ብቸኛ አይደለሁም እህት አለችኝ የሚለው። እና እንግዲህ ናታን ያፌትን እንግዲህ እንዲሞት አይፈልግም። አሁን በደንብ አሰቃይቶ እንዲገለው ነው የሚፈልገው። ይሄ ደግሞ ተገቢ አይደለም። አንድ ሰው ብዙ ነገሮች ብዙ መከራና ስቃይ ቢያሳየንም ነገር ግን የዛን ሰው ክፋት ተከትለን እኛ መጥፎ መሆን የለበትም። ስለዚህ ናታን እንግዲህ ያፌትን ቢያንስ እሺ
እኔን የጠላኸኝ ምክንያት ምንድን ነው ብሎ ምክንያቱም መጠየቅ ነበረበት። እኔ አባቴ ባጠፋው እኔ መቀጣት የለብኝም ብሎ እንግዲህ ናታን ያፌትን ቢያንስ ፍቅር ነበር እንጂ ማስተማር የነበረበት። ስለዚህ ከበቀል ላይ በቀል ደግሞ ማስተማሩ ተገቢ አይደለም። ሄደም እንግዲህ እኔ እህት አለኝ ብቸኛ አይደለሁም እያለ እንግዲህ እያለቀሰ ሲጮህ እንግዲህ አቤልም እረፍ ዝም ብለህ ቁጭ በል፣ ስለዚህ እንካ መድኃኒት ክንዋጥ ይለዋል። እንግዲህ አሁን ያፌት እንግዲህ ወደ ሕክምናም ሳይሄድ እንግዲህ ናታን አግቶት እንግዲህ መድኃኒት እየሰጡት ነው እንግዲህ የሚኖረው። ያፌት ምስኪን እንግዲህ እንደ አጋጣሚ እንግዲህ ወንበሩን ይዞ እንግዲህ ናታን ሲመጣበት እንግዲህ ከተቀመጠበት ይነሳና ኩሽሽ ብሎ እንግዲህ በፍርሃት ይቆማል። አቤልም እንግዲህ በቃ እኔ ውጭ ልጠብቃቸው ሲለው እንግዲህ ናታንም እሺ በቃ እንዳትሄድ አሁን አንተ ወደ ውጭ ውጣ ይለዋል። ናታንም እንጀምር ሲለው እንግዲህ ያፌትም ጆሮና ጆሮውን ይዞ እንግዲህ አይ እንዳትጀምር ተውተው ይለዋል። እንግዲህ በቀል በወንድም ላይ በጣም ነው የሚያስጠላው። እንኳን ወንድም ሊያጠፋ ይችላል፣ ሌላ እንኳን ባዳ እንኳን ሲያጠፋ በይቅር ባይነት እናልፋለን። ነገር ግን አሁን እንግዲህ ያፌት ባጠፋው እንግዲህ ያው ይሄ ናታን አሁን እየቀጣው ነው። ምክንያቱም ናታን የሚቀጣበት ምክንያት እንግዲህ ኤፍራታን ኤፍራታን እንግዲህ የናታን መሆኗን እያወቀ እንግዲህ ያፌት ናታንን ለመበቀል ስለሚፈልግ እንግዲህ ናታን ኤፍራታን አግብቶ እንግዲህ ልጁ ደግሞ የእሱ ያደለውን እንግዲህ የኔ ልጅ ብሎ እንግዲህ ብዙ ኤፍራታንም ብዙ ሲያሰቃያት ናታንን ብቻ ሳይሆን እንግዲህ ከዚህ ሁሉ ደግሞ ስትሰቃይ የነበረችው እንግዲህ ኤፍራታ ናት። ኤፍራታ ብዙ ምክንያትና ሲቃይታለች። እንግዲህ እርግዝናውን ደብቃ ነበረ። ነገር ግን ያፌት መውለድ እንደማይችል ስለተነገረው ኤፍራታ ማርገዟን ሲያውቅ እንዴት ተፈጠረ ብሎ እንግዲህ ሁሉ ጊዜ ኤፍራታን እንግዲህ ሲያፋጥጣን ነበር። በመጨረሻ እንግዲህ በአንድ ነገር እንስማማ አለያ ልጁን እገለዋለሁ ሲላት ልጁ ከኔ እንዳረግሽ ለሁሉም ትነግሪያለሽ ሲላት እንግዲህ ኤፍራታም ወደደችም ጠላችም እንግዲህ ያን ሁሉ ነገር አድርገው ነበረ። ነገር ግን ልጁ ቢወለድም አሁን በህይወት የለም። ምክንያቱም የያፌት እንግዲህ የያፌት ታዛዦች እንግዲህ አሁንም ድረስ ያፌት ቢያዝም ቢታሰርም እንግዲህ የእሱ ደግሞ አገልጋዮች እንግዲህ ሲታዘዙ የነበሩት እንግዲህ አሁንም ናታን ላይ እንግዲህ ጥቃት እያደረሱበት ነው። ያፌትም ወንድሜ ተው እንዳትጀምር ይለዋል። እንግዲህ አሁን ናታን ያፌትን በደንብ ነው መበቀል የሚፈልገው ለብዙ ዓመት እንግዲህ ስላሰቃየው ለዛ ነው። ያን እንግዲህ ናታንም ጠጋይልና ከያፌት ጋር ይኸውልህ ቀስ በቀስ እስከምትሞት ድረስ ይህን ድምጥህን አስታውሰሃለሁ ይለዋል። ያፌት ግን ማለት ቁጭ ብሎ እንግዲህ ጆሮና ጆሮን መስማት ስለማይፈልግ እንግዲህ ጆሮና ጆሮውን ይዞ እንግዲህ በፍርሃት ነበረ ቁጭ አለው። ያፌትም ናታንም በንደት እንግዲህ ቃል እገባልሃለሁ ታስታውሰዋለህ ይለዋል። ናታንም እንግዲህ ያፌትም ናታንም በልመና እባክህ ወንድሜ እንደዚህ አታደርግ እያለ እንግዲህ ይማጸነዋል። ናታንም እኔ ደግሞ የሚያስደስተኝ ነገር እንደዛ ነው ይለዋል። ናታንም አሁን እኮ ሁሉም ሰው የሚያውቀው ሙተህ እንደተቀበርክ ነው ይለዋል። በእርግጥ ከመጀመሪያውም እንግዲህ ናታንና ማለቴ ያፌትና ቢንያም ሙተው ተብሎ ነበረ። ነገር ግን በዛ ሰዓት እንግዲህ ለካ ያኔ ቢንያም እንግዲህ ሲያመልጥ እንግዲህ ያፌት እንግዲህ ከእጃቸው ገብቶ ነው እንደዚህ የሚያሰቃዩት። ናታንም የምታውቀው ያንን ናታን ፈሪው አሁን አይደለሁም እኔ አሁን ፈሪ አይደለሁም እያለ እንግዲህ ይነግረዋል። ያፌትም ተው ወንድሜ እንደዚህ አትበል እንዳትጀምረው እያለ እንግዲህ ይለምነዋል። ናታንም እንግዲህ ያፌትን ጆሮውን ይዞ እንግዲህ ፈሪው ያፌት እያለ ያሰቃየዋል። እኔ ግን አንድ ቀን ያፌት ያመለጠ ጊዜ እንግዲህ ናታን ምን እንደሚወጣው እንግዲህ አናውቅም። ምክንያቱም ያፌት ከዚህ በፊት ቢበድለውም በቃ ይቅርታ አድርጌልሃለሁ ወንድሜ አንተ እኮ ወንድሜ ነህ። እኔ አባቴ ባጠፋው አንተ
አባቴ ባጠፋው እኔ እኮ መቀጣት የለብኝም። በቃ ላደረገው ነገር በሙሉ ይቅርታ አድርጌልሃለሁ። አሁን ቤተሰብ እንሆን ቢለው እርግጠኛ ነኝ እንግዲህ ያፌት እንግዲህ ፂን ስለሚወዳት ስለሚያከብራት እና ያን በቀሉን ትቶ እንግዲህ እሺ ብሎ አብሮ መኖር ይጀምር ነበር ይኖሩ ነበር። ነገር ግን እንግዲህ ናታን አሁን ልክ አልሰራም። የያፌት ሰዎች እኮ ምናልባት አሁንም ውጭ ሊሆኑ ይችላሉ። ያፌት ቢያዝም እንግዲህ እሱ ጋር ሲሰሩ የነበሩት እንግዲህ አብረው ስለሚኖሩ እንግዲህ ያላቸው አማራጭ እንግዲህ ምናልባት ያፌት እንዳመልጥ ያደርጉና እንግዲህ ወይንም እንደጀመሩት አሁንም የፂን ልጅ ስለገደሉ አሁን ፂንም ሆነ ኤፍራታን የሚከታተል ድረስ ሰው አለ። ምክንያቱም እንግዲህ ኤፍራታም ማነህ አንተ ምንድነህ እያለች እንግዲህ ይህማ የሆነ ተልኮ አለ ስትለው እንግዲህ ልጁም እኔ ምንም አይነት ተልኮ የለኝም በቃ ዝም ብዬ ነው ይላታል። ሁል ጊዜ እንግዲህ ኤፍራታ በየሄደችበት ነበረ አብሯት የሚከተለው። ፂ ደግሞ ይህን ነገር እንግዲህ ለናታን አልነገረችውም። ምክንያቱም ናታንም ማስቸገር ስላልፈለገች ይመስለኛል እንጂ ሁል ጊዜ ነው እንግዲህ የሚከተላቱ። ይሄ ልጅ እንግዲህ ምናልባት የያፌት ሰው ሊሆን ይችላል። በዛው ልክም ደግሞ እንግዲህ ፎቶ እያነሳን ነበረ ፂንም እንደዛው። ሌላው እንግዲህ ባይሆን አንድ አዲስ ነገር አንጥቼልሃለሁ ሲለው እንግዲህ ያፌት በደስታ ይደሰታል። ከዛ በኋላ እንግዲህ ናታንም በመጀመሪያ ስራህን ጨርስ፣ በእግሬ ስለመጣው ጫማ ይቆሽሾብኛል ይለዋል። ከዛ በምላስ ታጸደዋለ ሲለው እንግዲህ ናታን ያፌትን ምን ይለዋል። ያፌትም እንግዲህ እሺ ይለዋል። እንግዲህ አንዳንድ ጊዜ ቀን ሲጥል እንግዲህ በጣም መጥፎ ነው። እንግዲህ ናታን በማን ምንም ድራማ ቢሆንም በቤት ሀገር ነው የሰው ጫማ እንግዲህ ምንም ያ ሰው ቢበድለንና ቢያስከፋን ብዙ ዋጋ ነገሮችን ቢያስከፍለን የሰው ጫማዬን ላሱልኝ የሚል የለም። ከዛ እንግዲህ ያፌት የናታንን ጫማ እንግዲህ ጎንበስ ብሎ ሲልስ እንግዲህ ናታን እንግዲህ በደስታ ያው እየተበቀለው ስለሆነ እንግዲህ ቪዲዮ እየቀረጸው እንግዲህ እየሰቀበል ነበረ። እንግዲህ ናታን መኪና ውስጥ ስለነበረ መጣሽ እንደ የኔ ጨረቃ ሲላት እንግዲህ ኤፍራታ ማለቴ አዎ ትለዋል። የኔ ናታን ወደ የት ልትወስደኝ ነው ስትለው እንግዲህ ናታንም አይ ወደ የት ልወስድሽም አይደለ እኮ ብቻሽን ሆነሽ ከምትጨናነቂ ወጣ ብትይ ይሻልሻል ብዬ ነው። እሺ የኔ ናታን፣ ነገር ግን የእህትህን ነገር እባክህ ችላ አትበል ብላ ተነግረዋል። ናታንም እንግዲህ ምንም ላደርጋት አልቻልም። ስለዚህ ለአመታት ያህል እንግዲህ ተሰቃይቻለሁ። አሁን ደግሞ እንደዚህ በሩቁ ይሻላል። ከዛጺ እንግዲህ አይ እንደዛ ማድረግህ ለእኔ ጥሩ ሀሳብ አይመስለኝም ትለዋለች። እንግዲህ ናታን አሁን ፂን ትቷታን የትወጣሽ ይገባሽ ምን በላሽ ጠጣሽ አይላትም። ምክንያቱም እንግዲህ እሷን አሁን ትቷታን የተዋት ምክንያት እንግዲህ በምታደርጋቸው ነገሮች እንግዲህ ትንሽ ርቋታል። ናታንም እንግዲህ አይ ታያት ጥሩ ሀሳብ ነው እንደፈለገች መሆን ትችላለች ውስጥ ትግባ ስትለው እንግዲህ ኤፍራታም እንግዲህ እንዴው አይናችን እያየ እንድናጣት ነው እንዴ የምትፈልገው ትለዋል። ናታንም እኛ ያለንበት አይታይሽም እንዴ እሷ ማለት እኮ በልጃችን ሞት የተሳለቀች በሀዘናችን እኮ ስትስቅ የነበረች ሴት ናት። አዎ እንደዛ ማድረግ ይሻላል። ዝሮ ይች ልጅ አንድ ነገር እኮ ብትሆን ካንተም አታልፍም። ናታንም እንግዲህ ታያት እኔ ብዙ ችግር አለብኝ ይላታል። እንግዲህ ናታን እንግዲህ ፂም በደንብ ነበር በፊት የሚወዳተው ማን አለኝ እሷ ናት የቤተሰቦች ምትክ እያለ ነበረ። ነገር ግን ፂ በራሷ ሰዓት እንግዲህ ወንድሟንም ሆነ ቤተሰቦቿን እንግዲህ እንዲሁም ደግሞ ኤፍራታን እንግዲህ ናታን እንደሚወዳት ታውቃለች። እሷን ስላስከፋቻ ነው እንግዲህ ናታን ቂም የያዘባትና አሁን ከጎኗ የሌለው። ፂ እንግዲህ ወደ ራሷ ብትመለስ ጥሩ ነበር። ነገር ግን ወንድሟ ጋር እንግዲህ ኤፍራታን ብትሆን ብዙ ሲቃይና ብዙ መከራ ነበር እያዩቱ። ስለዚህ የወንድሟን ምክር እንዲሁም ደግሞ የኤፍራታን ምክር መስማት አለባት። ያው እንግዲህ ፂና እንግዲህ ኤፍራታ ናቸው። ፂ ኤፍራታን አሁን ያዘንሽ አመስልም ልብሱን አታወለቂም ወይ ምን ታስመስያለሽ አታስመስይ እያለቻት ፂም እባክሽ እኔ ደክሞኛል ዘወር በይልኝ ስትላት ወደ
ወደ የምዞሩ የትም አትሄጅም ስትላት እንግዲህ ኤፍራታን እንግዲህ ልትመታ ስትል እንግዲህ እንደ አጋጣሚ እንግዲህ ናታን ይደርስና የፂን እጇን ያዝ ያረጋታን። ምክንያቱም እንግዲህ ኤፍራታን ልትመታን ነበረ። በዚህ ኤፍራታ ግን ምንም ነገር አልመለሰችላትም፣ ምንም አላደረገቻት። እባክሽ እኔ ደክሞኛል ማረፍ እፈልጋለሁ ስትላት ነው እንግዲህ አይ ማረፍ የለብሽም ብላ በጥፊ ልትላት ስትል ነው እንግዲህ በመሀላቸው እንግዲህ ናታን የመጣው። ሌላዋ እንግዲህ ሉሊት ናት። ሉሊት እንግዲህ አሁን እሷም እንደ ያፌት በሰራችው ወንጀል እሷም እየተቀጣች ነው እና ገንዬ እንጀራ ሳትወስድላት ስለቀረች ቀጥታ ወደ ቤት ትመጣለች። በሩን ስታንኳኳ ገኒም ምን ልትሰሪ መጣች ስትላት እርቦኝ ነው ትላታለች። እሺ በቃ ከዚህ ላንጣለች ስትል እንደ አጋጣሚ ናታን ይመጣና ምን እያደረግሽ ነው ሲላት እንግዲህ ሉሊት አይ ሻሂ ለመጠጣት ፈልጌ ነው በርዶኝ ነው አታፍሪም ይላታል። አሁን ሂጂ እሺ እርቦኛል ምግብ እፈልጋለሁ ስትል አይንሽን ማየት አልፈልግም ብሎ እንግዲህ ያባረታን። ሉሊት ተመልሳ እንግዲህ ወደዛ ቤት የሄደችው እንግዲህ እስከ ዛሬ ያው ገነት ነበረች እንግዲህ የምትበላውንም የምጠጣውንም ምግብ ስትወስድላት የነበረችው እና ሉሊት እና ያፌት በእርግጥ ብዙ ነገሮች ብዙ በደሎች አደርሰዋን ባጠፉ ልክ ነው እንግዲህ የሚቀጡት። አሁን እንግዲህ ሉሊት በመጨረሻም እንግዲህ ያው ገንዬም እሺ ላንጣልሽ ብላት እንግዲህ ወደ ቤት ገብታ ነበረ። ነገር ግን እንደ አጋጣሚ እንግዲህ ናቷን ደርሷን እንግዲህ ወደ ቤት ናታን ገብቶ ነበረ። ምናልባት እንግዲህ ያው ምግቡንም ናታንም ስለመጣ ያው ላትወስድላት ትችላለች ወይ ተደብቃ ነው የሚሆነው እና ሉሊት ከዚህ በፊት እንግዲህ ከአንድ ቤት አብራ እየበላች እየጠጣች እንግዲህ ብዙ ነገሮችም እንግዲህ ናታን ያፌት የናታን ወንድም መሆኑን አታውቅም። በመጨረሻ ሰዓት ነበር ያወቀችውና ከዛ ቤት የሚሆነውን በሙሉ እንግዲህ እየሄደች እንግዲህ ለያፌት መረጃ ስትሰጠው ነበረ እና ከዛ ቤት የቤዛም አክስት ነኝ ብላ ነበረ። የቤዛም አክስት አይደለችም። እንደውም በመጨረሻ ላይ የቤዛ የእናቷ ገዳይ ሆና ነበር እንግዲህ ያየ ነው እና ያው ሉሊትም በሰራችው ነገር ነው የምትቀጣው። ያፌትም ልክ እንደዛው ማንም ሰው ወንጀል ቢሰራ እንግዲህ የትም ሊያመልጥ አይችልም። በመጨረሻ ላይ እንግዲህ ይቀጣን እንላለን። ስለነበረን ቆይታ እናመሰግናለን። ሀገራችንንም ሰላም ያደርግልን። ባይ ባይ።